አንዳንዴ ቸኩለን የምናደርጋቸው ነገሮች ነገ ዋጋ ሊያስከፍሉን ይችላሉ ማለት ነው። ማሚም ታዲያ እንደፈራ ነው ሁላችንም የልጇ አንገት ላይ ያየችውን ሀብል አንቺ ሞሽላቃ ሌባ የልጄን ሀብል ለምንድን ነው የወሰድሽው አንገትሽ ላይ ያደረግሽው ብላ እድልን እንግዲህ አንገቷን አንጠልጥላ ተቀበለቻት ማለት ነው። እድል ታዲያ እንደ ዛሬ በህይወቷ ተከፍታም አዝናም አታውቅም። በእውነቱ አንድም የምትተማመንባት ማሚን ነበረ። ምክንያቱም አንድ ለሷና ለቢኒ ብላ ነው እዛ ቤት እየኖረች የነበረው። ታዲያች ልጅ ያላሰበችው ነገር ነው የሆነባት። ማሚ እንደዚያ ስትናገራት ልቧ ለሁለት ክፍል ነው ያለው። ዞሮ ማሚ በጥፊ እስከ መምታት ደረጃ ደርሳለች ማለት ነው እድልን ዛሬ። እድልዬም የመጨረሻ ውሳኔዋን በቃ እንደዚህ እየተረገጥኩማ አልኖርም፣ አሁንም ቢሆን ሀብሌን ትይቼ እዚህ ቤት ውስጥ የትም አልሄድም፣ ቢኒያም እባክህ ተቀበልልኝ አለችው። ቢኒ እንግዲህ ሀብሉን አግኝቶ ኪስ ውስጥ አድርጎት ነበረ። እስከ መጨረሻም ሰጥቷታል እናቱ ማለት ነው። ታዲያ ሮማንና ወይዘሪት ሜላት ያደረጉትን ነገር ታውቃላችሁ አይደለ? በጣም ያሳዝናል። የእውነት ነው የምላችሁና ወይዘሮ ሮማን አንደኛ ነገር እድል የገነት ልጅ መሆኗን አውቃለች፣ ልክ እንደ ቢኒያም ማለት ነው። እዚህ ጋር ምንም የማታውቀው ሜላት ብቻ ናት። ሜላት ዝም ብላ ቢኒያምን የራሷ ማድረግና እድልን ከዛ ቤት የማባረር ሱስ ብቻ እንጂ ያለባት ምንም የምታውቀው ጉዳይ የለም። ወይዘሪት ሮማን ታዲያ ዛሬ ተጋለጥኩኝ፣ ነገ ተጋለጥኩኝ፣ ሚስጥሬ ወጣ እያለች እንቅልፍ አጣለች። ዛሬ ደግሞ የአንገት ሀብሉን እንግዲህ ልጅቷ ላይ ስታይ ማሚ እቺ ሞሽላቃ እሷ ናት የሰረቀችሽ አይደለ? እሷ ናት እኮ። ቆይ እንዴት እንደዚህ ታደርጋለች ስትል እንግዲህ ያዙኝ ልቀቁኝ አለች። ከዛ በኋላ በጣም ነበረ እየተናደደችው ማለት ነውና አዎ አሁን እዚህ ጋር የሁላችንም ምኞት ምን እንደሆነ ታውቃላችሁ? ወይዘሮ ሮማን ቢኒያምን በሕፃንነቱ ነው ወስዳ ለማደጎ የሰጠችው አይደለ? ስለዚህ እዛ ጊዜ ደግሞ ብዙ ልጆች ሊኖሩ ይችላሉ። ሲያድጉ መልካቸውንም ሊቀይሩ ይችላሉ። እርግጠኛ ነኝ እመኑ ቢኒያም የሮማን ልጅ አይደለም። ከዛን እድልና ቢኒ ወደ ፍቅራቸው ይመለሳሉ ማለት ነው። ስለዚህ እንግዲህ ከዚህ በኋላ ከባድ ብዙ ቻሌንጆች ሊኖሩ ይችላሉ። ነገር ግን በዚህ ደረጃ የሮማንና የዚች የሜላት ክፋት እኔ እንጃ ምን ልበላቸው፣ ብቻ ከባድ ነው ማለት ነውና ዛሬ እንግዲህ እንዳያችሁት ነው ነገሩ ማለት ነው። ሜላት ታዲያ በጣም ተደሰተች፣ ዘለለች፣ ጨፈረች ማለት ነው። ምክንያቱም ያው ነገሮችን ለማሳካት እንግዲህ ያላደረገችው ነገር የለም ማለት ነው። ግን እድል እውነትን ይዛ ነው። እኔ ውሸታምም ሌባም አይደለሁም። ታዲያ እነሱ መከላከያ ኪሷ ውስጥ አገኘንባት ብለው አንቋሸው ከዛ ቤት ውስጥ ማሚም ቆይ የትም እንዳትሄጂ አለቻት። አይ ማሚ ከዚህ በኋላ ይቅርታ፣ ምንም የምኖርለት ነገር ስለሌለኝ መሄድ አለብኝ፣ በጣም ይቅርታ አለች። ከዛ በኋላ ማሚ እንግዲህ አንጀቷን በሻርባ አስራ ወይኔ ጉዴ ለምንድን ነው የፈራሁት አለች። ልጇ እንደሆነች እኮ ሆዷ ነግሯታል። ግን አላደለ አሁን ያው መታወቅ ስለሌለበት ነው ነገሩ እንጂ ዞሮ ከዚህ በኋላ እንግዲህ ምን እንደሚፈጠር ሁላችንም የምናውቀው ጉዳይ የለም። ታዲያ በስተመጨረሻም እሷን አባራናታል ብለው ሲጨፍሩ ማሚ በአንድ አይናቸው ማሚን እያየቻቸው እያዩ እነሱ እናቴ በደስታ በቃ ዛሬ ከጉድ ነው ያወጣሽኝ እኮ ሜላት፣ እውነት አንቺ እኮ አልገባሽም፣ በጣም ከብዙ ጉድ ነው ያወጣሽኝ፣ እቺ መሰሪ እንኳን ሄደች ከዚህ ቤት ብለው እየተደሰቱ እንግዲህ እድልዬ አሁን ትመለሳለች ወይስ አትመለስም እዛ ቤት? ምክንያቱም ልቧ ተሰብሯል። ታዲያ ሜላትንና ሮማንን መሬት ላይ አስተኝታ ስታንደባልላቸው ዛሬ የተሰማኝን ደስታ አትጠይቁ። የምር ደስ ነው ያለኝ በእውነት እንዴት ደስ እንዳለኝ። ቢኒያም ቆሞ ሳያቸው ነው ያሳቀኝ። ደግሞ እኮ ቢኒ ጉድ እኮ ነው ብቻ ዞሮ። ከዚህ በኋላ እንግዲህ ወይዘሮ ሮማን እያንዳንድ እንቅስቃሴዋን ይከታተላታል ማለት ነው። እና አንቺ ሴትዮ አላማሽ ምን እንደሆነ አላውቅም፣ ምን እያሰብሽ እንደሆነም አላውቅም፣
ግን ደግሞ እባክሽ ወይዘሮ ሮማን ሰው ሲጠላሽ ማወቂ። አንተ ልጅ ቢያንስ እንኳን እኔ እናትህ ነኝ፣ ለምንድን ነው የማታከብረኝ? እያለች እንግዲህ እያዙኝ ልቀቁኝ እያለች ነው ማለት ነውና ይገርማል። አንዳንዴ ለሰዎች ተንኮል፣ ምቀኝነት ለምን እንደምናስብ አላውቅም። ግን ደግሞ እች ልጅ እንግዲህ ሻንጣዋን ሸካክፋ ቀጥታ የምትሄደው ወደ እነ ማን ነው? ወደ አባዬ ቤት ነው የምትሄደው ማለት ነውና ስለዚህ ሰዎች እየተረገጠን ወይም እየተናቀን ማናችንም መኖር አንፈልግም አይደለ? ስለዚህ እሷም ደግሞ ያንን ነገር ነው የመረጠችው ማለት ነው። እንደውም ቢኒያም ታዲያ ምን እቺ ባለጌ አንተ ቦርሳ ውስጥ ምን እንደተገኘ ታውቃለህ? እንደ መኝታ ክላሷ ውስጥ ምን ተገኘ? የወልጅ መከላከያ ተገኘ። ያንን ደግሞ ያደረገችው በኔ ምክንያት ነው። አዎ በኔ ምክንያት እኔንም አባሩኛ ሲል እንግዲህ ቢኒ በጣም ነበር የተናገራቸው። አንተ ልጅ ምን እየሆንክ ነው? ምንድነው ሀሳብክ? ተረጋጋ እንጂ ማሚ። ይሄ ነው አይደለም የአንገት ጌጡ ብሎ እንግዲህ ሲያወጣ ማሚ ማፋዋን ይዛ ደንግጣ ቀረች ማለት ነው። አያችሁ አይደለም? ይሄ ነው እውነታው። እንግዲህ አንዳንድ ጊዜ ቸኩለን የምናደርጋቸው ነገር ነገ ላይ ብዙ ዋጋ ሊያስከፍሉን ይችላሉ። ታዲያ እኛ ሰዎች ስንባል ምንም አይነት ከስህተታችን የማንማርነንና እንግዲህ አሁን አድራሻዋን ታጠፋባቸዋለች። ወላ ማለት ነው። አድራሻዋን ታጠፋባቸዋለች። ለምን? በቃ በጣም ተናዳለች፣ በጣም አዝናለች፣ ልቧ ተሰብሯል። ከዚህ በኋላ በቃ የሰው ልጅ እኮ በንግግራችሁ ይገላችኋልና እሷ ማሚን ነበረ የምትወደው እዛ ቤት ውስጥ። ማሚም ደግሞ እንደዚህ ያልሆነ ነገር ስትናገራት በጣም ነው ያዘነችው ማለት ነውና እድልም ያለ ወትሮዋ ያንን ነገር አድርጋ መሄዷ አስገርሞኛል። ዞሮ ከዚህ በኋላ እንግዲህ ምንም ይመጣ ይመስላችኋል? ያው ቢኒያም እንደምንም ብሎ ፈልጎም ፈላልጎም እድል እንድትመለስ ያደርጋል። እድል ደግሞ ወይንም በዛ በውጪ ሆና ውጤቱ ጋር ትሄድና የዚህ የቢኒያምን ውጤት ታየዋለች ማለት ነው። ከዛም ቢኒ ይጠራና እዛ ሊገናኙ ይችላሉ ማለት ነው እነኚህ ሁለት ሰዎች። ከዛም ይታረቃሉ ብዬ ተስፋ አደርጋለሁ። ግን እንደዚሁ እንደተጣሉ እንደተነቃቀሩ የሚቀሩ አይመስለኝም። ወይዘሮ ሮማን ግን ሁሌም በቃ አላ ምን ልበላችሁ፣ የእሷን ጉዳይ እኮ ተከርኖ ይብሰል ብላ አይሻልም? የምሬን እኮ ነው። ተንኮል በቃ ሁሌ ተንኮል። ሰው ልጅ ምነው አንዳንዴም እኮ ጥሩ ነገር መስራት ያለ ነው። ግን የእሷ ደግሞ ሁሌ ክፋትና ተንኮል ነውና እየሰራች ያለችው ወይዘሮ ሮማን። ከዚህ በኋላ እንግዲህ ያው የሚመጡት ነገሮች ትንሽ ከበድ ሊሉ ይችላሉ ማለት ነው። እናም እንግዲህ ሮማን ይገርማል ብቻ ዞሮ ከዚህ በኋላ ምን እንደሚፈጠር ምንም የማውቀው ጉዳይ የለም ማለት ነውና አስቸጋሪ ነው። ዞሮ እውነት ለመናገር በጣም አስቸጋሪ ነው። እና ምድልዬ እንግዲህ ከዚህ ቤት ሂጂ፣ ማሚ ጠልታሻለች። ከዚህ በኋላ ዓይንሽን ልታየው አትፈልግም። ማሚ ሌባና ውሸታም ሰው አትፈልግም። ሌባም አይደለሁም ውሸታምም አይደለሁም። መሄዱን ግን እሄዳለሁ። እኔም እዚህ ቤት ውስጥ መቆየት አልፈልግም። ሂጂ በእናትሽ ሂጂልን። በቃ አንፈልግሽም እኛ፣ ውልቅ ብለሽ ሂጂልን እሺ አለች ሜላት። ከዛም ሮማንና ሜላት እየተጠቃቀሱ ሲስቁ ማሚ አየቻቸው። ማሚ ታዲያ ሁሉንም እውነታ ትደርስበታለች ቀስ በቀስ። አሁን ግን ብቻዋን መሆንና ራሷን ማዳመጥ ስለምትፈልግ ብቻ ሁሉንም ነገር በዝምታ እያለፈች ትገኛለች ማለት ነው ማሚ። ስለዚህ የሁሉም ሴራ በቅርቡ እንደሚጋለጥ ባለሙሉ ተስፋ ነኝ እውነት ለመናገርና አንዳንድ ጊዜ ሰዎችን በምንና እንዴት እንጃ ከባድ ነው የሰውን ልጅ ማወቅና ዞሮ እንግዲህ ከዚህ በኋላ ምን እንደሚፈጠር የምናውቀው ጉዳይ የለም ማለት ነውና ወይዘሪት ሮማን ታዲያ ተደስታ ሳትጨርስ ቢኒያም መጥቶ እንግዲህ እንዴት ነው ያባረራችኋት? ማናችሁ እናንተ? ለምንስ? እንዴ ሌባ! አንደኛ የእናትህን የልጇን ቅርስ ወሰደችባት፣ ሁለተኛ የወልጅ መቆጣጠሪያ እድል ሌባ አይደለችም ሀብሉን አልወሰደችም ብሎ ሲጮህባቸው እንግዲህ
ሁላቸውም ተደናገጡ ማለት ነው። በጣም ነበር የደናገጡት። አይታችሁ ከሆነ አይደለም እንኳን እነሱ እኔም ደንግጫለሁ። እነሱ እንደዛ ሲጮሁ ማለት ነው እሱ ሲጮህ። ስለዚህ አምሉን እንግዲህ ከኪስ ውስጥ ብቅ አደረገና ሰጣቸው ማለት ነው። ከዚህ በኋላ እንግዲህ ምን የሚፈጠር ይመስላችኋል? አንደኛ እድል ስልክ አታነሳላቸውም። በቃ በጸጥታ ነው የመኖር የምትፈልገው። ሌላ ቤት ሁሉ ልትገባ ትችላለች፣ ደላላ ቤት ማለት ነው። አሁን ግን ቀጥታ የምትሄደው እና አባዬ ቤት ነው ብዬ ተስፋ አደርጋለሁ። ከዛ በኋላ ያው ከበድ ያሉ ነገሮች ሊፈጠሩ ይችላሉ ማለት ነው። እናማ እንግዲህ ነገሮችን ሁሉ እንዳያችሁት ነው። በጣም ብዙ ነገሮች አሉ፣ ብዙ ቻሌንጆች አሉ፣ በጣም ብዙ ማለት ነው። ስለዚህ ከዚህ በኋላ የሚፈጠሩት ነገሮች ትንሽ ግራ ሊያጋቡ ይችላሉ። ዞሮ እድል እንግዲህ ሻንጣዋን ይዛ ሄዳለች። ማሚ በጥፊ የመታቻት ደግሞ ትልቁን ጠባሳ ጥሎባታል እድል ላይ። ማለትም ማሚ እንደዚህ ታደርጋለች ብላ ስለማታስብ ልቧ ነው የሚሰበረው የእድል ማለት ነው። እንግዲህ ማሚ በንዴት ውስጥ ሆና ነው እንደዛ ያደረጋቸው ነው የምላቸውና እንግዲህ አብረን የምናየው ይሆናል ከዚህ በኋላ የሚፈጠሩት ነገሮችን በሙሉ። ብቻ ዞሮ የእድልዬ ነገር በጣም ነው ያሳዘነኝ እውነቱን ለመናገር ማለት ነው። ከዚህ በኋላ እንግዲህ የሚፈጡት ነገሮች ትንሽ ቻሌንጆች ሊበዙት ይችላሉ። ቢኒያምም እኔን አባሩኝ ከዚህ ቤት ብሏል። ይሄ ቤትሽ ነው፣ ከዚህ ቤት የትም አትጂ እያላት ነበረ ማለት ነው። እሷ ደግሞ ይሄ ቤት የኔ አይደለም፣ በእርግጥም አንተን ሊመለከትህ ይችላል። ይሄ ቤት እኔማ ሰራተኛ ነኝ፣ ሲሄድ እሄዳለሁ፣ የምትቀረው ግን አንተ ነህ እዚህ ቤት ውስጥ። ስለዚህ ቢኒያም በጣም ይቅርታ፣ ከዚህ በኋላ አጠገቤ ባትገኝ ራሱ በጣም ደስ ይለኛል ብላ እንግዲህ ቤቱን ለቃ ሄደች ማለት ነውና እድል አይገርምም? እንግዲህ ከዚህ በኋላ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። ወይዘሮ ሮማን ጉድም ይወጣል ብዬ ተስፋ አደርጋለሁ። ሰላም ውድና የተከበራችሁ ተስፋ ቻናል ቤተሰቦች እንዴት ናችሁ?